ኢትዮጵያ የበርካታ የአዋፍ ዝርያዎች መገኛ እንደሆነች ይነገርላታል። በኢትዮጵያ ውስጥ ቁጥራቸው ከ870 በላይ የሆኑ የወፍ ዝርያዎችም እንደሚገኙ ይነገራል። በእነዚህ ወፎች ጥናትና ምርምር ለማድረግ እንደዚሁም ደግሞ እነዚህን ወፎች ለመመልከት እጅግ በጣም በርካታ የሆኑ ቱሪስቶች ወደ ኢትዮጵያ ይመጣሉ። ጤና ይስጥልን ተመልካቾቻችን፣ ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በኢትዮጵያ ውስጥ ከሚገኙ የወፍ ዝርያዎች መካከል የተወሰኑትን ወስደን እንግዳ ሆኖ ደግሞ ከመጡት ልጆችና ወላጆች ጋርም የጉብኝት ባህላቸው ምን እንደሚመስል እየተነጋገርን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አደርጋለሁ። እንግዶቼ እንግዲህ በዛሬው በተጓዥ ቤተሰቦች ፕሮግራም ላይ እንግዳ ሆናችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እስኪ እንተዋወቅ። ስሜ ዶም ከበደ ይባላል። የመጣሁት ከቀበና ነው። ክፍሌ ሁለተኛ ቢ ነው። የምማርበት ትምህርት ቤት ስም ደግሞ ምስራቅ ጮራ ነው። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ አበባ ይመር ይባላል። ከቀበና አካባቢ ነው የመጣ ነው። የኤዶም ከበደ ወላጅ ነኝ። ወላጅ። እሺ፣ እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? ኮኬለሽ፣ ዳግማዊ ጎልጎታ፣ ሳማ ሰንበት፣ ብዙ ገዳማት ሄደን። በነገራችን ላይ ለተለያዩ ሃይማኖታዊ ስርዓት ወደ ገዳማት ወይም ደግሞ ወደ ተለያዩ ጥንታዊ መስጊዶች የሚደረግን ጉዞ ምን እንለዋለን? የሃይማኖት ቱሪዝም እንለዋለን። ካንተ ጋር እስኪ ደግሞ እንተዋወቅ። ስሜ ቅዱስ አብርሃም ይባላል። ክፍሌ 5ኛ ነው። ትምህርት ቤቴ ስም ህዳሴ። እሺ፣ የመጣሁት ከገርጂ ሮባ፣ ከገርጂ አካባቢ። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እስኪ እንተዋወቅ። እሺ፣ ስሜ ሃይማኖት ሽመልስ ይባላል። የቅዱስ ወላጅ እናት ነኝ። ከየት አካባቢ እንደመጣችሁ? ከገርጂ አካባቢ ነው የመጣ ነው። እሺ፣ ከቅዱስ ጋር ሊሆን ይችል ይሆናል ወይም ደግሞ እንደ ቤተሰብ የት አካባቢ ሄዳችሁ ጎብኝታችሁ ታውቃላችሁ? አው ከዚህ ከአዲስ አበባ ውጪ ባህር ዳር ጣና ገዳም ሄደናል። ዘግ ጎብኝተናል። ማርያም እና ሰሚነሽ ኪዳነ ምሕረት በአቡነ ሀራ ሄደን እናውቃለን። ከዛ ውጪ አዲስ አበባ ውስጥ ያሉት የአንድነት ፓርክ እና ቦራ። እሺ፣ እጅግ በጣም አድርጌ ያመሰግናለሁ። እስኪ ካንቺ ጋር ደግሞ እስኪ እንተዋወቅ። ስሜ ሴናለም ይባላል። ክፍሌ 4ኛ ክፍል ነው። የመጣሁት ከባልደራስ ነው። የትምህርት ቤትሽ ስም ማን ነው? የትምህርት ቤት ስም ንጋት ኮኮ ይባላል። እሺ፣ እጅግ በጣም አድርጌ ያመሰግናለሁ። እስኪ ከርሶ ጋር ደግሞ እንተዋወቅ። ስሜ ዘሪቱ አብደታ እባላለሁ። የመጣሁት ከባልደራስ የሴና እናት። የሴና እናት። እሺ፣ እሺ። እንደው ከሴና ጋራ ሊሆን ይችል ይሆናል። እንደው በአጠቃላይ የት አካባቢ ጎብኝታችሁ ታውቃላችሁ? እስኪ የእናንተን የጉብኝት ባህል ንገሩን እስኪ። ገዳማት ሄጃለሁ። በአዲስ አበባ ውስጥ ያሉት መስቀል አደባባይ ሄደናል። ሳይንስ ሙዚየም ሄደናል። እንጦጦ ፓርክ፣ አድዋ 00 ሄደናል። እሺ፣ እጅግ በጣም አድርጌ ያመሰግናለሁ። ዛሬ እንግዲህ በተጓዥ ቤተሰቦች ፕሮግራማችን በጣም ቆንጆ ቆይታ እናደርጋለን። ዛሬ እስከ ዛሬ ድረስ ካደረግነው ጨዋታ ሁሉ ለየት የሚያደርገው ዛሬ ምንድነው? በሙሉ ሽልማቶች ዛሬ ጉብኝት ናቸው። እነዚህን ጉብኝት አንዳንድ ተካፍላችሁ መሄድ ትችላላችሁ ካገኛችሁ ማለት ነው። ካልሆነ አንድ ሰው ጥርግርግ አድርጎም ሊወስድ ይችል ይሆናል። ከዛ አይ ግድ የለም አሳዝነውኛል፣ አንዱን ለነሱ ልስጥ ማለት ይቻላል፣ ሶስቱንም ከወሰዳችሁ ማለት ነው። ስለዚህ የምናይ ይሆናል። በቀጥታ ወደ ጨዋታችን ከማለፋችን በፊት ግን እንደናንተ በዚህ በተጓዥ ቤተሰቦች ፕሮግራማችን ላይ ቀርበው የተለያዩ ፎቶግራፎችን ተነስተው እዛ ጎብኝተው አንድነት ፓርክን ጎብኝተው ፎቶግራፎች የላኩልን ስላለ እሱን ተከታትለን እንመለሳለን። የጎብኚዎች ምስጋና ኮምፒውተር። እሺ፣ እነዚህ የምትመለከቷቸው እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራማችን ላይ ተሳትፈው አንደኛ ወጥተው ከነ ቤተሰቦቻቸው አንድነት ፓርክ ሄደው የጎበኙት ነው። ስሙ ክርስቲያን አበበ ይባላል። አንደኛ ወጥተው እንደምትመለከቱት አንድነት ፓርክ ያሉትን የጎበኙበትና የላኩልን እዛ እንደምትመለከቱት የአጼ ምኒልክ የግብር አዳራሽ አለ። እዛ ላይ ተነስተው የላኩልን ነው። እዚያ ወደ ጥግ አካባቢ የምትመለከቱት ደግሞ መግቢያው አካባቢ ነው። አንድነት ፓርክ መግቢያው አካባቢ ነው። አንድነት ፓርክ ደግሞ በውስጡ በጣም በርካታ ነገሮች አሉት።
ከነዚያ መካከል የውሃ ውስጥ እንስሳት ምን ምን ናቸው የሚለውን ለማሳየት በዚህ መልኩ እዚህ እንደምትመለከቱት ትጎበኛላችሁ ማለት ነው። ያን ብቻም ሳይሆን ለልጆች መጫወቻ እዛው አንድነት ፓርክ ውስጥ እንደነዚህ አይነት መጫወቻዎች ተዘጋጅተዋል። ዛሬ እንግዲህ በዚህ ውድድር አንደኛ የሚወጣ ሰው ይሄንን የሚጎበኝ ይሆናል ማለት ነው። ግልጽ ነው አይደለም? አንድነት ፓርክ በዚህ ጨዋታ አንደኛ የሚወጡ ልጆች ይምጡና እኛ ጋር ይጎብኙ ስላልን እጅግ በጣም አድርገን እናመሰግናለን። እናጨብጭብላቸው፣ እናመሰግናለን እንላቸዋለን። አዎ አንድነት ፓርኮች ኮርፖሬሽን፣ በነገራችን ላይ አንድነት ፓርኮች ኮርፖሬሽን የአንድነት ፓርክ ብቻ ሳይሆን የወዳጅነት አደባባይ አለ። ከሱ አጠገብ ደግሞ የልጆች መጫወቻ ራሱን የቻለ ሌላ የተዘጋጀ አለ። ያን ብቻም ሳይሆን የሳይንስ ሙዚየምም እንደዚሁ የሚጎበኝ ነው ማለት ነው። ከዚህ በተጨማሪም ደግሞ ዛሬ እዚህ ያስቀመጥነው ሌላ ሽልማት አለ። የአድዋ ድል መታሰቢያ ሙዚየም የሚደርሰው ለማን እንደሆነ እኔ አላቅም። አድዋ ድል መታሰቢያ ሙዚየምን በነፃ እንድትጎበኙ ላደረገልን የአዲስ አበባ ኮሚኒኬሽን ጽህፈት ቤት ወይም የአዲስ አበባ ኮሚኒኬሽን ዳይሬክቶሬትን እጅግ በጣም አድርገን እናመሰግናለን እንበላቸው። አዎ እናመሰግናለን እንላቸዋለን። አዎ እናመሰግናለን። ከዚህ በተጨማሪ እዚህ ጋር የምትመለከቷቸውን ሽልማቶች ያበረከቱልን ንብ ከረሜላና ቸኮሌት ነው። ለነሱም አንድ ጊዜ እናጨበጭብላቸዋለን፣ እናመሰግናለን እንላለን። አሁን በቀጥታ ወደ ጨዋታችን እናመራለን። ወደ ጨዋታችን ስናመራ ሁላችሁም ትመጡና ከነዚህ 3 እጣዎች ታነሳላችሁ። እጣው ሲደርሳችሁ ወላጅም ልጅም አንድ ላይ ነው ወደፊት የሚመጣው። ባለበት ቁም ከተባለም እዛው ጋር ነው የሚቆመው። ታውቃላችሁ አይደለም? እድለኛ የሆነ ባላችሁበት ቁሙ ሳይባል ደግሞ የሚጨርስም ሊኖር ይችል ይሆናል። ግልጽ ነው አይደለም? ስለዚህ እጣ መጥታችሁ ታወጣላችሁ። ሁላችሁም ኑና ልጆች እናንተ ታነሳላችሁ። ኑ እሺ ለእናንተ ምን ደረሳችሁ? ቀይ ሲላ። እሺ ለእናንተስ? ቀረቀጭ። እሺ ለእናንተስ? ቡኖ ንስር። ቡኖ ንስር። ይሄው የደረሳችሁ ቦታ ላይ እዛ ሄዳችሁ ትቆማላችሁ። ይሄው ቡኖ ንስር እዛ ጋር አለ፣ ቀረቀጭ እዚህ ጋር አለ። ያው የደረሳችሁ ቦታ ላይ ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን እንግዳ ሆነው የመጡት ልጆችና ወላጆች የመወዳደሪያ ቦታው ላይ ቆመዋል፣ እጣቸውን አውጥተው። በዚህ ጨዋታ ዛሬ አሸናፊ የሚሆን ሰው የአንድነት ፓርክን ከነመላ ቤተሰቡ ጋር በጋራ በመሆን የሚጎበኝ ይሆናል። ያ ብቻም አይደለም። ዛሬ በልዩ መልኩ እዚህ ውስጥ ያስቀመጥናቸው ሌሎች ተጨማሪ የጉብኝት እድሎችን አስቀምጠናል። ስለዚህ አንድ ሰው 3ቱንም ይወስዳል ወይስ አንዳንድ ተካፍላችሁ ትሄዳላችሁ ወይስ ሁለቱን አንድ ሰው ይወስዳል? አይታወቅም አይደለም? የእድል ጨዋታ ነው፣ እናየዋለን አይደል? እሺ ዛሬ ከዚህ በፊት ከዚህም ጀምረን እናውቃለን፣ ከዚህም ጀምረን እናውቃለን። ካንዱ እንጀምራለን፣ ችግር የለውም አይደል? እሺ የዛሬውን ተጓዥ ቤተሰቦች ፕሮግራማችንን የመጀመሪያ ቁጥር የምትጠሩልን እነ ቅዱስ ናችሁ። ተመካክራችሁ የመጀመሪያ የምትሉትን ቁጥር ከነዚህ ካሉ ቁጥሮች መካከል አሁን መጥራት ትችላላችሁ። የፈለጋችሁትን ተነጋገሩ፣ ተመካከሩ። 12 12 ይሁን ወይስ ይቀየር? ይሁን ራሱ። እሺ 12 ቁጥር ኮምፒውተር 12 ቀረቀጭ። አረ ለራሳችሁ ነው እንደምትጠሩት? ይሄው አንድ ደረጃ ነው አንድ ደረጃ ነው እንጂ ይሄው አንድ ደረጃ ይላል አይደል? ግድ የለም ማሚ እኔ 12 ላይ ነው ያለው እያልክ ነው የነገርካት? እሺ እናያለን እንግዲህ እነሱ እንደጀመሩ ይጨርሳሉ፣ አይታወቅም። እኔ በእናንተ ላሟርት አይደለም። እሺ ግን ከዚህ በፊት ምን ሆነ መሰላችሁ? ልክ እንደናንተ እንደዚህ መጀመሪያ ተጠራላቸውና ሲመጡ ቆዩና እዛ ጋር ቆሙ እና አይ ግድ የለም እኛ እንደጀመርን እንጨርሰው ብለን ነው ብለው መጨረሻ ላይ ወጡ። እንደዛ ትሆናላችሁ እናንተ? አይ አይታወቅም አይደለም? አይታወቅም። ስለዚህ ችግር የለውም እናያለን እስከ መጨረሻው ድረስ አይደለም? እሺ
እነዚህ ቀረቀጭ ወይም ደግሞ በእንግሊዝኛው ክሬስትድ ፍራንኮሊን እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ የአካል ስሪታቸው ከዶሮ ጋር የሚቀራረብ ሲሆን የመብረር ችሎታቸው እምብዛም የዳበረ አይደለም። ትንሽ የሄዱና መሬት ላይ ያርፋሉ። ልክ የዶሮ ዝርያ ወይም ደግሞ ከዶሮ ጋራ ተቀራራቢነት ያላቸው የወፍ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን። ቀጣይን ቁጥር የምትጠሩልን ኤዶምና አበባ እናንተ ናችሁ፣ ሁለታችሁ አስባችሁ ከነዚህ ካሉ ቁጥሮች መካከል አንዱን ጥሩ። ግን እኔ የሚገርመኝ እናንተም እኛም እንደነሱ ጠጋ እንበል ብላችሁ ከመጣችሁ ይገርመኛል፣ ግን አይታወቅም አይደል? እሺ ስለዚህ ስንት ይሁንላችሁ? 10 ተመካክራችሁ ነው የወሰናችሁት? እሺ 10 ቁጥር ኮምፒውተር፣ 10 ቁጥር ቡኖ ንስር። ቡኖ ምን ነው እነሱ እንዳይቀድሟችሁ ነው እንዴ? ባሉበት ይቆሙ፣ ግድ የለም ለእኛ እንኳን ባይደርስ እንዲያው እነሱ ይቆሙ ነው። እስቲ እናያለን። ይሄ የጨዋታው ሂደት ስለሆነ ነው አይደል? አዎ ቡኖ ንስር እየተባሉ የሚጠሩት እንግዲህ በእንግሊዝኛው ታዋኒ ኤግል እየተባሉ የሚጠሩ ሲሆን ቀለል ያለ የደን ሽፋን ያላቸውን ሜዳማና ወይና ደጋ በቆላና በበረሃ ቀበሌዎች በጣም በስፋት ተሰራጭተው የሚገኙ የወፍ ዝርያዎች ናቸው ማለት ነው። የንስር አይነቶች በጣም በርካታ የሆነ ዝርያ ያላቸው አሉ። ከነዚያ መካከል አንደኛው እነዚህ ቡኖ ንስር ወይም ደግሞ ታዋኒ ኤግል እየተባሉ የሚጠሩ የወፍ ዝርያዎች አንደኞቹ ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሩልን እነሴና ናችሁ። አንቺ ቁመትሽ ስላደገ ለመነጋገር ችግር የለውም። እዚህ አካባቢ እነ ኤዶም ጋርና እነ ቅዱስ ግን እንዲህ ይላሉ አይደል ወላጆች? አንቺ ግን ያው ደርሰ ይሄ ያው እንግዲህ ታሪክ ያድጋሉ እነሱም አይደል? አዎ። ስለዚህ ተመካከሩና ከነዚህ ካሉ ቁጥሮች መካከል የዚህን ዙር የመጨረሻ ቁጥር ጥሩልን። 13 ይሁን ወይስ ይቀር? ይሁን። ራሱ ይሁን ይከፈት። እሺ 13 ቁጥር ኮምፒውተር 13 ምንድን ነው? አይ እኛ ባላችሁበት ቁሙ ተብለንማ አንቀርም እና ወደፊት እንሄዳለን ነው ከነሱ ጋር። ታዲያ ወደፊት አንድ ደረጃ ወደፊት ነው። እሺ እነዚህ ቡኖ ንስር ወይም ደግሞ ታዋኒ ኤግል እየተባሉ የሚጠሩት የወፍ ዝርያዎች በአብዛኛው የሀገራችን ክፍል የሚገኙ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። እስቲ ኤዶም አንቺ አልጀመርሽም አይደለ? እሱ ጋር ነው ያለሽው አይደለ? አዎ። እስቲ ወደ አንቺ እንምጣና ከ1 ከ2 እና ከ3 የኢትዮጵያ ቁጥር የትኛውን እንክፈተው? 2 ይከፈት። እሺ የኢትዮጵያ ቁጥር 2 ኮምፒውተር። የኢትዮጵያ ቁጥር ይሄ የነማን ፎቶ ነው? የነማን ነው እንዴ? ቅዱስ የእናንተ ነው አይደለ? አዎ። እስቲ ያ አንድ ቁጥር ላይ ከማጋ የት የተነሳችሁት ፎቶግራፍ ነው? እስቲ ንገረኝ። አንድ ቁጥር ላይ የተነሳው ፎቶ ከአባቴና ከእናቴ ጋር ነው። ሾላ አካባቢ ነው። እሺ በጣም ጥሩ። ይሄ 2 ቁጥር ላይ ያለውስ? 2 ቁጥር ሰፈር ነው። ይሄው እዛ ጋር። አዎ ሰፈር፣ የኛ ሰፈር አካባቢ ነው። የእናንተ ሰፈር አካባቢ ነው። እና እንዴት ሆነ ነው የተነሳው? እንዴት ነው የተነሳው? እስቲ ያሳይ። እንደዚህ ዘንጠህ ምናምን አይደል? እሺ እዛ 3 ቁጥር ላይ ያለውስ? 3 ቁጥር ላይ ያለው ሾላ መጫወቻ ቦታ። እናም ደግሞ ከኋላ ደግሞ ፋውንቴን አለ አይደል? ፏፏቴ። እሺ እዚህ ጋር 5 ቁጥር ላይስ? እዚህ ይሄ ቦሌ መድኃኒዓለም ሄዳችሁ? እሺ 6ስ? 6 ለልደቴ ለ7 ዓመት ልደት። መቼ ነው የተከበረው? ድሮ ነው? ቆይቷል አይደል? በፊት አይደል? እሺ የእናንተ ድሮ በጣም ደስ ስለሚል። እሺ ይሄ 7 ቁጥርም ያው ልደትን ስታከብር ይመስለኛል። እሱም ድሮ ነው አይደል? እሺ ያ 4 ቁጥር ላይስ? 4 ቁጥር ገጠር ሂጄ ከአያቴ ጋር የተነሳው ፎቶ ነው። አያቴ ናቸው። በጣም ደስ ይላል እኮ። ህፃን ነበር አይደል ያኔ? በጣም ትንሽ። ኤዶም እንደገናም ደግሞ ሴናም እንደገናም ደግሞ ቅዱስ ሁላችሁም አዳምጡኝ። አያቶቻችሁን በደንብ መታዘዝ መቻል አለባችሁ። እሺ
የሚሏችሁን በደንብ መስማት አለባችሁ። እነሱን ደግሞ ቀስ እያላችሁ አጠገባቸው ጋር ቁጭ ብላችሁ ድሮ ምን ነበረ እያላችሁ የተለያዩ ታሪኮችን ጥሩን መውሰድ መቻል አለባችሁ። እሺ አዎ እንደገና ደግሞ ወደ አያት የሚካሄድን ጉዞ ወይም ደግሞ ወደዛ የሚካሄደውን ጉዞ ምን እያልን እንጠራዋለን? የትውልድ ሐረግን ፍለጋ የሚባል የቱሪዝም ጽንሰ ሐሳብ አለ። እሱንም እግረ መንገዳችሁን ተግብራችኋል ማለት ነው። እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራህልኝ እጅግ በጣም አድርጌ አመሰግናለሁ። ተመልሼ የምመጣው እናንተ ጋር ነው። ቅዱስ አንተና እናትህ ተመካክራችሁ ከቀሪ ከነዚህ ካሉ ቁጥሮች መካከል አሁን የፈለጋችሁትን ጥሩ። ተነጋገሩ፣ ተመካከሩ። አንድ ቁጥር ተመካክራችሁ ነው የጠራችሁት? እሺ አንድ ቁጥር ኮምፒውተር፣ አንድ ቁጥር ቡኖ ንስር 2 ደረጃ ምንድን ነው? ግዴለ አረ ተመለሱ እንጂ እናንተ 2 ደረጃ እኮ ነው የምትመጡት እንዴ? አይ እነሱ ከኋላ ስለጀመሩ ይሄዱ ግዴለም ብላችሁ ነው የጠራችሁላቸው? አይደለም፣ እድለኛ ስለሆኑ ነው እነሱ እድለኛ ስለሆኑ ነው። 2 ደረጃ የመጀመሪያውን ባላችሁበት ቆሞ የተባላችሁም እናንተ ናችሁ አይደል? ስለዚህ እነሱ የመጨረስ እድል አላቸው። ላይጨርሱም ይችላሉ እንዴ? ከኋላም ሊመጡ ይችላሉ እና አበባ አይታወቅም አይደል? እናያለን አይደል? አዎ እነዚህ ቡኖ ንስር እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ ቀለማቸው አብዛኛውን ጊዜ ነጣ ካለ ቡናማ ቀለም አንስቶ ጥቁር ቡናማ የሆነ ቀለም የሚኖራቸው የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ በነገራችን ላይ ስጋ በልም የወፍ ዝርያዎች ናቸው እነዚህ። ስጋም ይመገባሉ ማለት ነው። ምናልባት በሰፈር አካባቢ አይታችኋቸው ሊሆን ይችላል አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን አበባና ኤዶም ናችሁ። ተመካከሩና እኔ እንደው 2 ደረጃ ወደፊት የሚለውን እናንተ ብታገኙ ደስ ነው የሚለኝ። አላሳዝኗችሁም? ወደኋላ ቀርተው ፈቀዱላችሁና ይምጡ። ወይ ደግሞ አይመጡም። እዛው ጋር ጠርተው ነው የሚመጡት አይደል? ግን አባባላቸው እኛ አንፈልግም፣ ግድ የለም እኛ ለራሳችን ጠርተን እንመጣለን ነው መሰል አይደል? ከሆነ ይገርመኛል። እሺ የትኛው ቁጥር ይሁንላችሁ ከነዚህ? 8 ነው ይስቀር ራሱ ይሁን። ስለዚህ ከፈት። እሺ 8 ቁጥር ኮምፒውተር፣ 8 ቁጥር ቡኖ ንስር። ስለዚህ ነው አሁን አንድ ደረጃ ወደፊት። በጣም የሚገርም ጨዋታ ነው ይሄ። አሁን ከዚህ በኋላ ተጠንቀቁ። ምክንያቱም እንዴ እነሱ ብቻ ለነሱ ጠርተው ያቆማሉ እንዴ እኛም እንጥራላችሁ ብላችሁ ቀንታችሁ መሰለኝ አይደል? ለነሱ የጠራችሁ አይደለም። ይሄ የድል ጨዋታ ስለሆነ ነው አይደል? አዎ እነዚህ ቡኖ ንስር እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ የክንፎቻቸው ጫፎች ጥቁር ሲሆኑ አፍንጫቸውና ቅልጥሞቻቸው ቢጫማ የሆኑ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። የዚህን ዙር የመጨረሻው ቁጥር የምትጠሩልን እነ ሴና ናችሁ። ይሄ የምትጠሩት ቁጥር በጣም ወሳኝ ነው። ወይ እናንተን ያስጨርሳል፣ ወይ ከነሱ መካከል ደግሞ ባላችሁበት ቁሙ ልትሏቸው እናንተ እዛው ጋር ቆዩ ግድ የለም እኛን ጨርስ ምናምን ብላችሁ እዛው ልታስቆሟቸው ትችላላችሁ። ወይ ደግሞ ካሳዘኗችሁ ለጠሩላችሁ ከሁለት አንዳቸው ልትጠሩ ትችላላችሁ። ስለዚህ ተመካከሩና ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። 11 ነው ይስቀር። አረ ተይ ሱሱ ይቀር ተይ ራሱ ይሁን። እሺ 11 ቁጥር ኮምፒውተር 11 ቀይ ሲላ። ስለዚህ አይ እኛን ወደፊት አሁን አንድ ደረጃ ስላመጡ ለነሱ ምን እንጥራላችሁ ብለሽ ነው ወይስ እንደው ስላሳዘኗችሁ ነው? ስላሳዘኗችሁ ነው የጠራችሁላችሁ? ታዲያ ነው ወይስ ተመችቷችኋል መሰል ወደ ኋላ መሆን አይደል? እዛው ጋር ትቆዩ። ታዲያ እኔ እዚህ በዚህ ጨዋታ ልንገራችሁ። አሁን ልክ እንደናንተ ኋላ የቀሩ ነበሩና ከዛ ምን ሆነ መሰላችሁ? ልክ ሲጠራላቸው እንዳሆኑ ምንም ልክ ወዲያው እንደዚህ አድርገው ሁሉ የመጣሉ እሰይ ምናምን ብለው አሁንም ሁለተኛ ሲጠራላቸው በግራግራቸው ደግሞ እያሉ ከኋላ ተነስተው የጨረሱ አሉ። በዚህ ጨዋታ ማለት ነው። እንደዛ ይሆናል እኔ እንጃ። እና አበባ ጀምረዋል። እነ ሴናም እዚህ ጫፍ ላይ ደርሰዋል። እነ ቅዱስም እዛ ጋር ናቸው። አይታወቅም አይደል? እስኪ እናያለን አይደል? አዎ
እነዚህ ቀይ ሲላ ወይም ደግሞ በእንግሊዝኛው ላነር እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ እነሱ የሚመገቧቸውን እንስሳት ሲያዩ ከላይ ሆነው ይመለከቱና በጣም በፍጥነት ወደ ታች ወርደው የሚያድኑትን የሚወስዱ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። አሁን ደግሞ ወደ ቅዱስ መጥቻለሁ። ቅዱስ ከአንድና ከሶስት የኢትዮጵያ ቁጥሮች የትኛውን እንክፈተው? 3 ይሁን ወይስ ይቀየር? ራሱ ይሁን። እሺ የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር ይሄ እነማን ነው? እሺ ሴና የእናንተ ነው አይደል? የእናንተ ነው። ያ አንድ ቁጥር ላይ መቼና የት የተነሳሽው ነው? የአድዋ ድልን ያከበርኩ ተነስቼ ነው ፎቶ። መቼ ነው ያኛው የተነሳሽው? የአድዋ ዕለት ድሮ ነው ማለት ነው አይደል? በጣም ቆይቷል። ምክንያቱም አሁን በጣም አድገሻል። ያኔ በጣም ሚጢጢ ነበርሽ፣ ትንሽ ነበርሽ አይደል? ድሮ ነው ያኔ የተነሳሽው። እሺ ይሄ 2 ቁጥር ላይ ያለው እዚህ ታች 2 ቁጥር ላይ ያለው ፒኮክ መናፈሻ እየጎበኘው። አዎ ፒኮክ መናፈሻ ጋር ያለውትን እነዚህ ተኩላዎችን እየጎበኘሽ እያየሽ። በነገራችን ላይ እዛ የውድንቢ የዱር እንስሳ አለ፣ አንበሳም አለ፣ በጣም በርካታ የዱር እንስሳት እዛም አሉ አይደል? እነሱንም ጎብኝተሻል አይደል? ፒኮክ መናፈሻ። አዎ እሺ 3 ቁጥር ላይ ያለውስ? የልደቴ ቀን ፎቶ ተነስቼ። እዚህ ጋር 5 ቁጥር ላይ ያለውስ? ፋውንቴኑ ጋር ሄጄ። የት? ውሃ የሚፈስበት ጋር ያለው ፎቶ ልነሳ ሄጄ። እሺ እዛ ጋር 4 ቁጥር ላይ ያለውስ? ጦጦ ፓርክ ለቴና ክብሬ እየጎበኘው ነው እንዴ? እና ሚጢጢ ነበርሽ ያኔም ስታከብሪ አይደል? ድሮ ነው ያኔ የተነሳሽው? እሺ እዚህ ጋር 6 ቁጥር ላይ ያለውስ? ሳይንስ ሙዚየምን እየጎበኘው። እንዴ በጣም ብዙ ጎብኝተሻል። እዛ 7 ቁጥር ላይ ያለውስ? መስቀል አደባባይ። እዛ ምን ልታደርጊ ሄደሽ? ፎቶ እየተነሳው እየጎበኘው። እየጎበኘሽ። 9 ቁጥር ላይ ያለውስ? መጫወቻ ቦታ ሄጄ እየተጫወትኩ። ይሄስ መቼ? ድሮ ነው እሱ ነው ወይስ አሁን? በቅርብ ነው። እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን። የዚህን ዙር ቁጥር የምትጠሩልን ቅዱስና ሃይማኖት ናችሁ። ስለዚህ መርጣችሁ የፈለጋችሁትን አሁን መጥራት ትችላላችሁ። 15 ይሁን ወይስ ይቀየር? ይሁን። ተው ይቀየር። አሬ 15 ቁጥር እዚህ አካባቢ ያደጋል። አሬ ይቀየር ተው። ራሱ ይሁን። እሺ እኔ እንግዲህ እናንተ ካላችሁ ስለዚህ አሁን ከምንከፍተው ትንሽ ቆይተን እንክፈተው አይደል? አዎ የተጠራውን 15 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ሃይማኖትና ቅዱስ 15 ነው የጠራችሁ። አትቀይሩ። ተው ይቀየርላችሁ። ግን አይቀየርም። ራሱ ይሁን። እሺ 15 ቁጥር ኮምፒውተር 15 ቀይ ሲላ ሁለት ደረጃ ወደፊት። ስለዚህ እነማን መጡ? ይሄው እነ ኤዶም መጡ። ኤዶምና አበባም እናንተ ጋር መጥተዋል። እኔ ማን እንደሚያሸንፍ እኔ ዛሬ አላቅም። መተንብሻል እያልሻት መሰለኝ አይደል? ይሄ የድል ጨዋታ ስለሆነ ያው ምንም ጥያቄ የለውም። ግን ዋናው ትልቁ ነገር ቁም ነገሩ እዚህ ጋር ስለምናመጣቸው ነገሮች ግንዛቤ መጨበጥ፣ የጉብኝት ባህላችንንም ማሳደግ ነው። እስካሁን ድረስ አንዳችሁም ሽልማት አላገኛችሁም። እኔ የትኛው ቁጥር ላይ እንዳለ እኔ አላቅም። ግን እስኪ እናያለን። ደግሞ ደስ ሲል አቋቋማችሁ እዚህ ጫፍ ላይ የደረሳለ ቀጥሎ አለ አይደል? እስቲ እናያለን ማን እንደሚጨርስ። ግን እኔ እንዳሟረትኩባችሁ ነው እንዴ የሚሆነው? እኔ ግን አይመስለኝም። አይሆንም አይደል? አይሆንም ሊሆንም ላይሆንም ይችላል። እሺ እንቀጥላለን። ቀጣይ ቁጥር የምትጠሩልን ኤዶምና አበባ ናችሁ። ይሄ የምትጠሩት ቁጥር ወይ ነሴናን ያስጨርሳል ወይ ከሁለት ከመካከላችሁ እኛም ባለንበት እንቁም ማለትም ትችላላችሁ። ወይ እናንተ ወይ እነሱን ልታስቆሙ ትችላላችሁ። ወደፊትም ልትመጡ ትችላላችሁ። ተመካከሩና የፈለጋችሁትን ቁጥር ጥሩ። 14 ይቀየር። ተው ይቀየርላችሁ። ራሱ ይሁን። ተው ይቀየር።
እኔ ግን እኔ እንጃ እኔ እንግዲህ እኔ የማን እንደሆነ እኔ አላውቅም። ስለዚህ ይከፈት 14 ይከፈት። ለምን እናጓጓለን? እኔ ግን ይሄ 14 የነ ሃይማኖትና የነ ቅዱስ 2 ደረጃ ወደፊት ቢል ደስ ይለኛል። ግን እኔ ይሁን አይሁን እኔ አላውቅም። ይከፈትና እናየዋለን። እሺ 14 ቁጥር ኮምፒውተር 14 ቁጥር ምንድነው? እናንተ ወደፊት እንዲመጡ አታረጓቸው እንዴ? እነሱንም ባላችሁበት ቁሙ አላችኋቸው። ለማን ይቀራል? እነሱም ይቆሙ ብላችሁ ነው አይደል? እና በእናንተ እንዳይደርሱባችሁ አይደለም። ይሄ የድል ጨዋታ ስለሆነ ነው አይደል? ተጠርቶላችሁ ነበር፣ ግን ባላችሁበት ቁሙ። እሺ እንቀጥላለን። የዚህን ዙር የመጨረሻው ቁጥር የምትጠሩልን ሴና እና ይሄው ከእናትሽ ጋር ነው። ስለዚህ ተመካከሩና ይሄው ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። 9 አለች ሴና። ወሰናችሁ? 9 ይከፈት? አይ ትንሽ ቆይተን እንክፈተው፣ ግድ የለም ይሄ አስፈርቶኛል። እኔ እንጃ እኔ አላውቅም። ትንሽ ቆይተን እንክፈተው አለ። እሺ የተጠራውን 9 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እነ ሴና እንግዲህ 9 ቁጥር ነው የጠራችሁ። ይከፈት አይደል? አትቀይሩም። እሺ 9 ቁጥር ኮምፒውተር 9 ቁጥር ቀይ ሲላው 2 ቀይ ሲላ። ስለዚህ ይኸው እነሱ እናንተን አስቆሟችሁ፣ እናንተ ግን ለነሱ እየጠራችሁ እዚህ ደረጃ ደረሰ። ይሄ የድል ጨዋታ ስለሆነ ነው፣ ችግር የለውም አይደለም። ደግሞ እናንተ በጠራችሁት ቁጥር ደግሞ ሴናና እናትሽ አንድ ላይ ሆናችሁ ማለት ነው የኢትዮጵያ ብሔራዊ ሙዚየም ጉብኝትን የመጀመሪያውን አግኝተዋል። አጨብጭቡላቸው። አሁን ያው ዋናውን ትልቁን ሽልማት ብታገኙም ባታገኙም ችግር የለውም አይደል? አንድ አግኝታችኋል። እንደገና እሱንም ደግሞ ልትደርቡ ትችላላችሁ። አይታወቅም አይደል? አይታወቅም። ግን እነማን መጥተዋል? እና አበባም ተፎካካሪ ሆነዋል። እዛ ጋር ግን ያቀሩ አሉ። ጥሯቸውና እስቲ እናያለን አይደል? እናያለን። ስለዚህ እነዚህ ቀይ ሲላ ወይም ደግሞ በእንግሊዝኛው ላነር እየተባሉ የሚጠሩ የወፍ ዝርያዎች እንግዲህ ጫንቃቸውና ታችኛው ጀርባቸው ወደ ግራጫ የሚያደላ ቀለም ያላቸው የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። የቀረን አንድ የኢትዮጵያ ቁጥር ብቻ ነው አይደለም? ስለዚህ ይሄን የኢትዮጵያ ቁጥር እንከፍተዋለን ማለት ነው። የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ ቁጥር ይሄን ማን ነው? ኤዶም የእናንተ ነው አይደል? እሺ ያ አንድ ቁጥር ላይ ከነማጋና መቼ የተነሳሽ ፎቶ ነው? ኬጂ ድሮ አካዳሚ ከጓደኞቼ ጋር ስትመረቁ የተነሳችሁት ነው? ይሄ 2 ቁጥር ላይ ያለውስ? ለልደትሽ ስንተኛ ዓመት ስታከብሪ? 5ኛ። ያ 4 ቁጥር ላይ ያለውስ? አንበሳ ግቢ ድሮ ጭጭ እያለሽ ነው? እሺ እዚህ ጋር 6 ቁጥር ላይ እንዴ እኔ እንዳትቀሰቅሱኝ ተመችቶኛል ቦታው እያልሽ ነው አይደል? የት ሰፈር ነው ወይስ የት ነው? ሰፈር አካባቢ እንደዚህ አረንጓዴማ የሆነ ቦታ አለ። በጣም ደስ ይላል። እሺ 8 ቁጥር ላይ ያለውስ? ለምርቃትሽ ከማን ጋር? ከእናቴና ከአባቴ ጋር። እሺ ያም ድሮ ነው ማለት ነው። እሺ አይ ድሮ። ይሄ 9 ቁጥር ላይ ያለውስ? አንድነት ፓርክ ሄደሽ እዛ የተነሳሽ ነው? ይሄን የድሮ ነው አይደል? እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን። ወደነ ሃይማኖትና ወደነ ቅዱስ መጥቻለሁ። ተመካክራችሁ እኔ እንደው 2 ደረጃ የሚለውን የእናንተን ብታገኙ ደስ ይለኛል። ግን የሚያሳዝነው ግን አሁን ወይ እነሱን ታስጨርሷቸዋላችሁ ወይ እነሱን ታስጨርሳላችሁ። ለራሳችሁም ሊሆን ይችላል፣ አይታወቅም አይደል? አይታወቅም። ስለዚህ ተመካከሩና ጥሩ፣ ችግር የለውም። ተነጋገሩ። 6 ቁጥር 6 ይሁን ወይስ ይቀየር? ይሁን። ኧረ ተው ይቀየር ይሄ ነገር። ይሁን።
አረ የሆነ አንድ ሰው የሆነ ነገር አረ ተው ራሱ ይሁን። እሺ የተጠራውን 6 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ሃይማኖትና ቅዱስ 6 ነው የጠራችሁ። ይከፈታል። እሺ 6 ቁጥር ኮምፒውተር፣ 6 ቁጥር ቀረቀጭ። ስለዚህ አንድ ደረጃ ወደፊት ነው እናንተም። ስለዚህ ምንድነው እኛ ወደ ኋላ ስለቀረን ግድ የለም ለራሳችን እንጥራ ብላችሁ ነው እንዴ? የድል ጨዋታ ነው አይደል? እንደው ልትመጡም ትችላላችሁ። የጀመረም ሊጨርስ ይችል ይሆናል፣ ከኋላ የተነሳም ሊጨርስ ይችል ይሆናል፣ አይታወቅም። ይሄ የድል ጨዋታ ነው። ገብቷችኋል አይደል? ግን ሌላ ደግሞ ሽልማቶች አሉ እዚህ። እነሱ እስካሁን ድረስ አልተገኙም። 2 ሽልማቶች አሉ። ግልጽ ነው አይደል? አንደኛው ጉብኝቱ ተገኝቷል። ሌላኛውስ ይገኛል ወይ? እናያለን አይደል? እሺ እነዚህ ቀረቀጭ ወይም ደግሞ ክሬስትድ ፍራንኮሊን እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ መንቁራቸው ጥቁር፣ ቅልጥሞቻቸው ደግሞ ቀይ ወይም ወደ ቀይ ብርቱካናማ ቀለም ያላቸው የወፍ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ይሄው ኤዶምና አበባ ናችሁ። ተመካከሩ እንግዲህ ተመካከሩ፣ ተነጋገሩ። 5 ይሁን ወይስ ይቀየር? አይቀየር። ኧረ ተው ይቀየርላችሁ፣ ግድ የለም። ኧረ ተው ይቀየር። ኧረ ተው። እሺ እኔ ግን ቢቀየር በጣም አሪፍ ነው። ተው የሆነ ሰው እዚህ አካባቢ ኧረ ተው ይሁን ራሱ። ስለዚህ ለምን እናዘገያቸዋለን? ይከፈትና ነው። እሺ 5 ቁጥር ኮምፒውተር፣ 5 ቁጥር ቡኖ ንስር። አጨብጭቡላቸው። ስለዚህ እነ ሴና አሸንፋችሁ ሄዳችሁ አጨብጭቡላቸው። ስለዚህ አንድነት ፓርክን ከነመላ ቤተሰቦቻቸው ጋር በመሆን የሚጎበኙት እነ ሴና ሆነዋል ማለት ነው። እናንተ በጠራችሁት ቁጥር ደግሞ ምንድነው ያገኛችሁት? የአድዋ ድል መታሰቢያ ሙዚየም። ለነሱም አጨብጭቡላቸው። ስለዚህ 2 ነገር ይዘው ሄዱ። እነማን? እነ ሴና። እነዚህ ቡኖ ንስር ወይም ደግሞ ታውኒ ኤግል እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ አካላቸው መካከለኛና ጡንቻማ፣ ክንፎቻቸው ደግሞ ሰፊ፣ ጅራታቸውም ክብ ቅርጽ ያለው የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ሃይማኖትና ቅዱስ ተመካክራችሁ ተነጋግራችሁ ከነዚህ ካሉ ቁጥሮች ቀሪ ቁጥሮች መካከል የፈለጋችሁትን ጥሩ። 3 ቁጥር ይቀየርተው። ኧረ ተው ይቀየር፣ ግድ የለም ይቀየር። የሆነ ሰው ይጨርስባችኋል። ኧረ ተው ይጨርስባችኋል። ስለዚህ ችግር የለውም ይከፈት። እሺ 3 ቁጥር ኮምፒውተር፣ 3 ቁጥር ቀረቀጭ። ስለዚህ ለራሳችሁም ጠርታችሁ ለራሳችሁም ደግሞ ሌላ ሽልማት አግኝታችሁ ነው ወደፊት። አንድ ደረጃ ወደፊት። አንድ ደረጃ ነው የሚለው፣ አንድ ደረጃ። ስለዚህ ይሄ እናንተም ደግሞ አጨብጭቡላቸው እንጂ እነሱም እኮ ሽልማት ሳይንስ ሙዚየም ጉብኝትን አግኝታችኋል እናንተም ማለት ነው። ስለዚህ በተመቻችሁ ሰዓት እናንተ ሳይንስ ሙዚየምን፣ እናንተ አድዋ ድል መታሰቢያ ሙዚየምን፣ እነ ሴና አንድነት ፓርክን፣ ከዛ በተጨማሪ ደግሞ የኢትዮጵያ ብሔራዊ ሙዚየምን የምትጎበኙ ናቸው። ስለዚህ ሁሉም ሽልማት በሽልማት ሆነ አይደል? ደስ ይላል። አዎ ለምንድን ነው ይሄንን እንደዚህ የምናደርገው? የጉብኝት ባህላችንን ለማሳደግ ነው። ገብቷችኋል አይደል? አዎ። እሺ እነዚህ ቀረቀጭ ወይም ደግሞ ክሬስትድ ፍራንኮሊን እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ መካከለኛ ቁመና ያላቸው መሀል ራሳቸው ጥቁር ቡናማ የሆኑ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። አሁን የምትጠሩልን እነ ኤዶምና አበባ ናችሁ። ይሄ የምትጠሩት ቁጥር በጣም ወሳኝ ነው። ለምን መሰላችሁ? ወይ እነሱን ባላችሁበት ቁሙ ልትሏቸው ትችላላችሁ፣ ወይ ደግሞ የእነሱን 2 ደረጃ ልትጠሩ ትችላላችሁ፣ ወይ ደግሞ የእናንተን 1 ደረጃ ጠርታችሁ አሸንፋችሁ ልትሄዱ ትችላላችሁ። ስለዚህ የፈለጋችሁትን ቁጥር በደንብ አስባችሁ ጥሩ። ጥሩ። ስንት? 2። ኧረ ተው ይቀየር። ኧረ ይቀየርላችሁ። ተው
አይ ይቀር ግድ የለም ሌላ ይሁን ግድ የለም ወይ ከነዚህ ይከፈት ኧረ ተው ችግር የለም ኧረ ተው ይቀር አይ ኧረ ይቀርላችሁ ተው እኔ በዚህ 2 ቁጥር ማን ያሸንፋል ስለዚህ ይከፈትና ነው ወይስ ይከፈት ይከፈት እሺ 2 ቁጥር ኮምፒውተር 2 ቁጥር ቀይሲላ ስለዚህ አጨብጭቡላቸው አሸንፋችሁ እኮ ሄዳችሁ ቀይሲላ አጨብጭቡላቸው አጨብጭቡላቸው ስለዚህ እኔ እናንተ በጣም ጎበዞች ናችሁ ለራሳችሁም እየጠራችሁ ጨረሳችሁ አንዳንድ ሰዎችንም ደግሞ ባሉበት እንዲቆሙ አደረጋችሁ አይታወቅም አይደል እናንተ ግን ባላችሁበት ቁሙ ሳትባሉ ነው አይደል የመጣችሁት እድለኛ ናችሁ የእናንተ ነው የቀረው ማለት ነው አይደል እነሱ ይጠሩላችኋል ወይስ እናየዋለን አይደል አዎ እንቀጥላለን ቅዱስና ሃይማኖት አሁን የምትጠሩት ቁጥር ወይ እናንተን ያስጨርሳል ወይ ደግሞ የና አበባን ባላችሁበት ቁሙ ልትጠሩ ትችላላችሁ አይታወቅም አይደል ስለዚህ ከ7 እና ከ4 የፈለጋችሁትን አሁን መጥራት ትችላላችሁ 7 ይሁን 4 ይሁንላችሁ ግድ የለም 4 ይሁን 7 ይሁን 4 ይሁን 7 ይሁን በዚህ 7 ቁጥር እነሱ ያሸንፋሉ ወይስ ይሄ 7 ቁጥር የተጠራው የና አበባን ባላችሁበት ቁሙ ይሆናል አይታወቅም አይደል ስለዚህ ከአፍታ ቆይታ በኋላ ስንመለስ የተጠራውን 7 ቁጥር የምንከፍተው ይሆናል በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ ተመልሰናል ተመልካቾቻችን ቀደም ሲል እንግዲህ 7 እንደጠራችሁ አትቀይሩም 4 ይሁንላችሁ ብያችኋለሁ አይ አንቀይሩም ባቋማችሁ ትጸናላችሁ ግን ትጸጸታላችሁ በኋላ ላይ ያሌላ ቢሆን ነው ወይስ ይከፈት ራሱ በፍጹም አትጸጸቱ እኛ እንኳን የሳይንስ ሙዚየምን ጉብኝተን አገኘን እንጂ ነው እሺ እሱንም በማግኘታችሁ ደስ ብላችኋል ግን ስለዚህ ይከፈታ አይደል እሺ 7 ቁጥር ኮምፒውተር 7 ቁጥር 2 ደረጃ ወደፊት ስለዚህ አጨብጭቡላቸው እነሱም አሸንፈው ሄዱ ስለዚህ ያዙና ይዛችሁ 2 ደረጃ ወደፊት አሸንፈው እነሱም ይሄው ጨርሰው ሄደዋል ማለት ነው እሺ እናመሰግናለን ቦታችሁ ላይ ቁጭ ትላላችሁ ማለት ነው እሺ መጀመሪያ መጣችሁ መጨረሻ ላይ እሺ ይሁን ግድ የለም ይሄ የድል ጨዋታ ነው አይደል የድል ጨዋታ ስለሆነ እና ደግሞ አንዳንድ ጊዜ ደግሞ የኛ አባባላችንንም ተግባራዊ ለማድረግም ይጠቅመናል ምን ለማለት ፊተኞች ለማለትም ሊጠቅም በምሳሌ ሊሆን ይችላል እሺ እንግዲህ የቀረን አንድ ሳጥን ነው አይደል ይሄ ሲከፈት ምን መሆን መቻል አለበት ይሄው የነ አይ እንዴው ቀደም ብለው ብታስቆማቸው ኑሮ እኮ አያሸንፏችሁም ነበር አይደል ይሄ የድል ጨዋታ ስለሆነ ችግር የለውም አይደል ስለዚህ የመጨረሻው 4 ቁጥር ይከፈታል ማለት ነው አይደል 4 ቁጥር ኮምፒውተር 4 ቁጥር አያችሁት አይደል ባላችሁበት ቆሙ እነማን እነ አበባ አይ ግን እነሱ ቁጭ ብለዋል አይደል ግድ የለም ባላችሁበት ቁጭ በሉ እነዚህ ቀይ ሲላ የሚባሉት ወይም ደግሞ ላነር እየተባሉ የሚጠሩት እንግዲህ ዋነኛ መለያቸው ከጅራታቸው እስከ መሃል ራሳቸው ያለው ቀይ ቡኒ የሆነው ቀለም ነው ማለት ነው እንደምትመለከቱት እዚህ ጭንቅላታቸው አካባቢ ወደ ኋላ ቀላ ያለ ወይም ደግሞ ቡኒ ቀለም ያላቸው የወፍ ዝርያዎች ናቸው ማለት ነው ግልጽ ነው አይደል እሺ ተመልካቾቻችን ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘው የዛሬው ተጓዥ ቤተሰቦች ፕሮግራማችን እንግዲህ ጨዋታው ቀደም ሲል በተከታተላችሁት መልኩ ፍጻሜውን አግኝቷል ነገር ግን አጠቃላይ ቆይታችን ምን ይመስል ነበር በቆይታችን ምን ተሰማቸው የሚለውን እናንተ እንግዳ ሆናችሁ የመጣችሁ ታጋሩናላችሁና ከማን ጀምራለሁ ከኤዶም በቆይታችን በጣም ደስ ብሎኛል ሌሎችም ልጆች እንደኔ መተው እንዲጫወቱ ነግራለሁ እሺ እጅግ በጣም አድርጌ አመሰግናለሁ እሺ ወደ አበባ መጥቻለሁ ከኋላ ተነስታችሁ እዚህ ጋር ጫፍ ላይ ደረሳችሁ አሸነፋችሁ ባላችሁበት ቁሙም አልተባላችሁ ከዛ ደግሞ ሽልማትም ተሸልማችኋል አጠቃላይ ግን ቆይታችን ምን ይመስል ነበር ለሌሎች ወላጆች ምን የምታስተላልፊው መልእክት አለ እስኪ ንገሪን
አጠቃላይ ደስ ይል ነበረ ፕሮግራሙ። ሌሎች ወላጆች ልጆቻቸውን ይዘው መጥተው እዚህ ብዙ ትምህርታዊ የሆኑ ነገሮች የማናቃቸው ነገሮች እንድናቅ ስላደረገን ወላጆች ይዘው መጥተው እዚህ ፕሮግራሙን እንዲሳተፉ ጠይቃለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። ወደ ቅዱስ መጥቻለሁ። እዚህ በመምጣቴ በጣም ደስ ብሎኛል። ብዙ ነገሮችን አውቄያለሁ። ሌሎች ልጆች እዚህ መጥተው እንዲጫወቱ ላለሁ። እሺ ግን መጀመሪያ ደግሞ ጀምራችሁ ነበር አይደል? በሱ ግን ምን ተሰማ? አይ ምንም አይደለም፣ የእድል ጨዋታ ነው። እሺ ዋናው ትልቁ ነገር እሱ ነው። የጉብኝት ባህላችንን ለማሳደግ ነው ይሄንን ፕሮግራም ያመጣ ነው። ጥሩ ነው፣ በጣም ቆንጆ ነው። እሺ ሃይማኖት ወደ አንቺ መጥቻለሁ። በጨዋታው በጣም ደስ ብሎኛል። እዚህም በመምጣቴ በጣም ተደስቻለሁ እና ስለተዝናናን ደስ ብሎኛል። አጠቃላይ ቆይታችን እንደው እናንተ ስትጀምሩ ጀምራችሁ ነበር እና እኔ አማርቼባችሁ ነው ወደ ኋላ ቀራችሁ? የድል ጉዳይ ነው። የድል ጉዳይ ነው። የድል ጉዳይ ነው። ያን ያህልም መጥፎ የሚባል አይደለም። አዎ እንዴ ሽልማትም አለው ብዙ አለው። አጠቃላይ እዚህ የሚመጣ ሰው ተሸላሚ ነው። ግልጽ ነው አይደል? እሺ እጅግ በጣም አድርጌ አመሰግናለሁ። ሴና ወደ አንቺ መጥቻለሁ። ጨዋታው ደስ ይላል፣ ቆንጆ ነው። ስላሸነፍን በጣም ደስ ብሎኛል። እንደኔም ብዙ ልጆች መጥተው እዚህ እንዲጫወቱ መክራለሁ። እጅግ በጣም አድርጌ አመሰግናለሁ። ወደ ወይዘሮ ዘሪቱ ወደ እርስዎ መጥቻለሁ። አጠቃላይ ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማዎት? እስኪ ንገሩኝ። ቆይታችን በጣም ደስ ይላል። በጣም ነው በማሸነፋችንም ደስ ብሎኛል። በጣም ደስ ይላል ሁሉ ነገር ያለው ነገር። ለሌሎች ወላጆችስ ምን ይሏቸዋል? ያለውን ነገር ሀገራቸው ውስጥ ያሉትን ልጆቻቸው አይቶ እንዲያድጉ መጥተው እንዲያዩ ደስ መክራቸዋል። እጅግ በጣም አድርጌ አመሰግናለሁ። የዛሬው ተጓዥ ቤተሰቦች ፕሮግራማችንን የምናጠቃልለው እዚህ ያሉትን ሽልማቶች በመስጠት ይሆናል ማለት ነው። የመጀመሪያዋ ተሸላሚያችን ኤዶም ይሄው ላንቺ ንብ ከረሜላና ቸኮሌት ይሄንን ሽልማት ላንቺ ሰጥቶሻል። እዚህ ውስጥ ይኸውልሽ፣ እዚህ ውስጥ አየሽው ከረሜላዎች ቸኮሌት አለው። ይሄኛውን ደግሞ ጧት በዳቦ ቀባ እያደረግሽ እንድትበይ ብሎ ይሄንን ንብ ከረሜላና ቸኮሌት ላንቺ ሰጥቶሻል። እሺ እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። እንደገና ደግሞ ታላላቆች ሲያዙሽ እሺ እያልሽ መታዘዝ መቻል አለብሽ። እሺ እና ደግሞ ወደፊት ልክ ተምረሽ ስትጨርሺ በምትሰማሪበት የሥራ መስክ ኢትዮጵያን አንደኛ ማስጠራት መቻል አለብሽ። እሺ እጅግ በጣም አድርጌ አመሰግናለሁ። እሺ እናመሰግናለን። ቀጣዩ ተሸላሚያችን ቅዱስ ነው። ቅዱስ ላንተም ይሄው ንብ ከረሜላና ቸኮሌት ይሄንን ሰጥቷል። እዚህ ውስጥ ይሄው የተለያዩ ከረሜላዎችና ቸኮሌቶች አሉ። ይሄንንም ጧት በዳቦ ቀባ ያደረክ በላ ብሎ ይሄንን ንብ ከረሜላና ቸኮሌት ላንተም ሰጥቷል። አንተም እናትና አባትህን ማክበር አለብህ። አገርህን መውደድ መቻል አለብህ። ታላላቆችና መምህራን የሚሉህን በደንብ መስማት መቻል አለብህ። እሺ ወደፊት ምንድነው መሆን የምትፈልገው? ሳይንቲስት። በቃ ሳይንቲስት ሆነ የኢትዮጵያን ስም በዓለም አቀፍ ደረጃ አንደኛ ማስጠራት መቻል አለብህ። እሺ እናመሰግናለን። እሺ ቀጣዩዋ ተሸላሚያችን ሴና። እሺ ላንቺም ይሄው ንብ ከረሜላና ቸኮሌት ይሄን ሽልማት ሰጥቶሻል። እዚህ ውስጥ ይኸውልሽ ከረሜላዎች አሉ፣ ቸኮሌቶች አሉ። እዚህ ውስጥ ይሄን ደግሞ በዳቦ የቀባሽ ብሎ ይሄንን ላንቺ ሰጥቶሻል። አንቺም እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። ታላላቆችና መምህራን የሚሉሽን በደንብ መስማት አለብሽ። እሺ ምንድነው ወደፊት መሆን የምትፈልጊው? ሳይንቲስት። በጣም ጥሩ። ስለዚህ ሳይንቲስት ከሆንሽ በዓለም አቀፍ ደረጃ የኢትዮጵያን ስም በስራሽ ማስጠራት መቻል አለብሽ። እሺ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው የዛሬው ተጓዥ ቤተሰቦች ፕሮግራማችን በዚህ መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆችና ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን በፕሮግራሙ የምናሳትፋችሁ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርጌያለሁ። እንግዶች ዛሬ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀሪው ጊዜ ሰላም እንዲሆንላችሁ እመኛለሁ። መልካም ጊዜ ይሆንላችሁ። እሺ መልካም ጊዜ